ጥበብና ዕውቀት ምድርን አሁንም ይገዛታል። የምትፈልጉትን ኑሮ፣ የምትፈልጉትን ህይወት መኖር ትችላላችሁ። ያ የሚሆነው ግን ጠቢብ ስትሆኑ ብቻ ነው። በዛሬ ቪዲዮ እነዚህን 11 ነገሮች በደንብ አድምጣችሁ ከተገበራችሁ ጠቢብ የማትሆኑበት ምንም ምክንያት የለም። መጨረሻ ላይ ከነዚህ ከ11 ባህሪዎች ውስጥ ስንት እንዳላችሁ ኮመንት ላይ አስቀምጡልን። ጥበቡም በዚህ ታሪክ ስር ተቀምጧል። በአንድ ወቅት በተራሮች መሃል የሚኖሩ ህዝቦች ነበሩ። ሁሉም አዋቂና አስተዋይ ነበሩ ማለት ይቻላል። ነገር ግን በእውቀታቸው የተመሰከረላቸው በእውቀታቸው ጠቢብ ለነበሩ ሰውዬ ወላጆች ልጆቻቸውን ልከው እሳቸው ጋር እንዲማሩ ያደርጉ ነበር። ፀሐይም መጥለቅ ስትጀምር ተማሪዎቹ ከአስተማሪያቸው ጋር ለመነጋገር ዛፍ ስር ቁጭ ብለው መወያየትና ጥያቄ መጠያየቅ ልማዳቸው ነው። ተሰብስበው አንድ ተማሪ እንዲህ ብሎ ጠየቀ። አንድ ሰው አዋቂና ጠቢብ የሚባለው ምን ሲያደርግ ነው ብሎ ጠየቀ። ጠቢብ የሆነ ሰውንስ እንዴት ልናውቅ እንችላለን? መምህሩ እንዲህ አይነት ጥያቄ ማስተዋል ከጀመረ ሰው እንደሚጠየቅ ስለሚያውቁ በፍቅር አይን ልጁን ተመለከቱት። አንድ ሴት ሕፃን ልጅም አዋቂና ብልህ ሰው ምንን የሚያሟላ ነው ብላ ጠየቀች። ሁሉም ተማሪዎችም ይህን መልስ ለመስማት ሲጓጉ መምህሩ አስተዋሉ። አስተማሪውም ፈገግ አሉና በደንብ አድምጡኝ ልጆቼ አሉ መምህሩ በተረጋጋ ድምፅ። ጥበብና ብልህነት የሚገኘው በትምህርትና በሽምደዳ እንዲሁም ዕውቀት ብቻ አይደለም። ትክክለኛው ጥበብና ብልህነት የሚገኘው ሞክረን ካረጋገጥነው በህይወታችን ከደረሰው ተምረን የምናገኘው ልምድ ነው። ያ ልምድም ጥሩ ምርጫ ማስመረጥ ሲችል ያን ጥበብ እንለዋለን። ነገር ግን 11 ነገሮች አሉ አንድ ሰው አስተዋይና ጠቢብ እንዲሆን የሚያስችሉ መንገዶች። አንዱ ተማሪም ጮክ ብሎ መምህር ምንድናቸው መንገዶቹ ብሎ ጠየቀ። ጠቢብም ሰው አንደኛ ሐሳቡንና እቅዱን ሚስጥሩንም ዝም ብሎ አያወራም፣ ለጓደኛውም ቢሆን። ምክንያቱም ዛሬ ጓደኛ ያለው ሰው ነገ ጠላታችን ሊሆን ስለሚችል። እምነት ሲሰበር ሚስጥርንም ሲናገሩ ሊያስጠቃቸው እንደሚችሉ ያውቃሉ። ስለዚህ የግል ነገራቸውን እንዲሁም ሐሳባቸውን ለማንም አይናገሩ። በተለይ ደካማ የሆኑበትን ነገር ትንፍሽ አይሉ። የዓለማችን ሰዎች ብልህነት ይጎላቸዋል። አእምሯቸው ውስጥ ያለውን ሐሳብ ላገኙት ሰው ይበትኑታል። ቤተሰብ፣ ጎረቤት፣ ጓደኞቻቸው ሳይቀር ይህንን ሐሳብ ወይም ሚስጥር ደካማ ጎናቸውንም ጭምር ያውቁታል። አያድርገውና መጥፎ ቀን ድንገት ከመጣ በጓደኛ፣ በጎረቤት፣ በቤተሰብ መከዳት ይኖራል። በእነዚህ የተጎዱትን አገር ይቁጠራቸው። የዛን ሰዓት ብልህነት የጎደላቸው ሰዎች እሱ እንዲያድርጎኝ እሷ እንዲያድርጋኝ እያሉ ማሳበባቸውን ይቀጥላሉ። እውነታው ግን ማን ተናገሩ አላችሁ ነው። ብልህና ጠቢቦች ግን የሰውን ደካማነት ስለሚረዱ ሚስጥራቸውን አይናገሩም። ተማሪዎቹንም ቀና ብለው ተመለከቱ። ሁሉም በተመስጦ እየሰማቸው ነበር። ሁለተኛው ደግሞ አሉ መምህሩ፣ ብልህና ጠቢብ ሰው ሁልጊዜ ተማሪ ነው። ይህ ሰው ሁሉን ነገር አውቄያለሁ አይልም። የማያውቀው ብዙ ነገር እንዳለ ያውቃል። ይህንን ዕውቀት ለማግኘት የተለያዩ የህይወት ልምድ ካላቸው ሰዎች ጋር ይወያያል። በማንኛውም ዘርፍ ላይ ትክክለኛ ዕውቀትና ልምድ ያለው ሰው 20 ዓመት የፈጀበት ዕውቀቱን በደቂቃዎች ውስጥ ሚስጥሩንና ጥበቡን ሊነግረው እንደሚችል ያውቃል። ብልህም ሰው 20 ዓመት ፈጅቶበት ሊያገኘው የማይችለውን ዕውቀት በትንሽ ደቂቃዎች እንደሚያገኝና በየት በኩል መንገዱን ማድረግ እንደሚችል ያውቃል። ስለዚህ በሌሎች ስኬትና ውድቀት ይማራል። ሶስተኛው የብልህና ጠቢብ ሰው መለያ ስራቸውን ሲጨርሱ ብቻ ነው ስለሰሩት ስራቸውን የሚናገሩት። ጅሎች ግን ገና ስራቸውን ሳይጀምሩ መለፍለፍ ይጀምራሉ። ይህንን ደጋግመው ይናገሩታል። ልጆቼ እናንተም ይህንን አስተውሉ። ስለ ስራው የማግዛችሁና ዕውቀት የሌለው የማያገባው ሰው ጋር ሄዳችሁ ለምን ታወሩለታላችሁ? ምናልባት ያን የምትነግሩትን ሰው ጠላታችሁና የእናንተ ለውጥ የማይፈልግ ሊሆን ይችላል። ያ ሰውም የእናንተን ፍላጎት እንዳይሳካ የሚችለውን ያህል ይጥራል። ለዛም ነው ጠቢብ ሰው ዝም ብሎ በመስራት ውስጥ ነው መሰናክሎቹን የሚያልፈው የሚያሸንፈው። ብልህ ሰው ሰርቶ ሲጨርስ ጠላቶቹንም ለደስታው ይጋብዛቸዋል። ይህ አይነቱ ሰው በጣም የሚከበርና የሚፈራ ሰው ይሆናል። ሁሉም ይፈራዋል፣ ሁሉም ያከብረዋል፣ በተለይ ጠላቶቹ።
አራተኛው ደግሞ የጠቢብ ሰው መለያ አሉባልታ አያምኑ። የሰሙትን በጭፍን አይቀበሉ። ይመረምራሉ፣ ያጣራሉ፣ ያመዛዝናሉ። ከዛ በኋላ ነው እውነቱን መረዳት የሚፈልጉት። ውሳኔም ከሆነ የሚወስኑት። ማንም ሰው ወሬ አጣፍቶ ቢነግራቸው ዝም ብለው አያምኑትም። ንግግሩና ስራው አንድ እንደሆነ ይመለከታሉ። እውነተኛነቱንም በዚህ መለየት ይችላሉ። ይህ ማለትም ሰዎች የሚያወሩትን ሳይሆን የሚያደርጉትን ይመለከታሉ ማለት ነው። ስለዚህ እነዚህን ብልህ ሰዎች ማታለል በጣም ከባድና የማይቻል ያደርገዋል። አምስተኛው አሉ ጠቢቡ፣ እዚህ ምድር ላይ የተገደበ አንድ ነገር ብቻ እንደሆነ ያውቃሉ። እሱም ሰዓታቸው ብቻ እንደሆነ፣ በምንም ሊጨመር እንደማይችል ተረድተዋል። ለዛም ነው ጊዜያቸውን በትክክል የሚጠቀሙት። እናም ትክክለኛና ወሳኝ ለሆኑ ነገሮችም ቅድሚያ የሚሰጡት። ስንፍናና ነገሮችን ለመስራት ማጓተት አይፈልጉም። ስንፍናና ነገሮችን ማጓተት ወደፊታቸውንና ህልማቸውን ለማሳጣት የመጣ የአእምሮ በሽታ እንደሆነ በትክክል ያውቃሉ። በሱ ፋንታ እቅድና ግብ አዘጋጅተው እሱን ለማሳካት ይሄዳሉ። ስለዚህ ሰዓታቸው ውጤታማና ትርጉም ያለው ነገር ላይ እንዲሆን ያደርጋሉ። አስተውሉ። ስድስተኛው ደግሞ ብልህና ጠቢብ ሰው ማንንም አይወነጅልም፣ አያማርርም። ሰዎች ስህተት እንደሚሰሩ ስለሚያውቁ ማንንም ላይ አይፈርዱም፣ ይቅርም ይላሉ። ብልህ ያልሆነ ሰው ግን በተቃራኒው ግደለው ፍለጠው ላይ ይቆያል፣ እየተገዳደለም ይኖራል። ጠቢብ ሰው ሌላውን ሰው እንደራሳቸው አድርጎ ያያቸዋል። ለምን እንደኔ ያሉንክም ብሎ ድርቅ አይልም። በምድር ላይ ያለ ሰው ሁሉ እንደሚለያይ ያውቃል። ስለዚህ የተለያየ ሐሳብና አመለካከት እንዳለ ይረዳል። ሐሳባቸውንና ነፃነታቸውን ለራሳቸው ለሰዎቹ ይተውላቸዋል። የሌሎችንም እይታም አድምጦና አስተውሎ ይረዳል። የራሱንም ማስተያየት ከዛ በኋላ ይሰጣል። ሰባተኛው የጠቢብ ሰው መለያ ከውድቀት በኋላ ተስፋ አይቆርጡም፣ እጃቸውንም ለውድቀት አይሰጡም። ውድቀታቸውን የማደጊያና የመለወጫ መሳሪያ አድርገውታል። ባለፈ ስኬታቸው ላይም ተንጠልጥለው አይቀርም። እነርሱ ጋር ትላንት ነው፣ ያለፈም ያለፈ ነው። ዛሬ ብቻ አዲስ ቀን ነው። ትላንትም እነሱ ጋር የለም። እነሱ ጋር ነገ የሚባል ነገር የለም። ዛሬን ሲሰሩ ነገን እየሰሩ እንደሆነ በተጨባጭ ያውቁታል። አንዱ ተማሪም ውድቀት ምንም አይመስላቸውም ሲል በመገረም ጠየቀ። መምህሩም ቀጠሉ፣ አዎ ውድቀት ትንሽ ሊያሳዝናቸው ይችላል፣ ነገር ግን ሰብሮ አይጥላቸውም። ወዲያው ሐዘናቸውን ጥለው ይነሳሉ። ከስኬታቸው በፊት የተማሩት ትምህርትን ውድቀት ብለው ቃሉን አሳምረው ይጠሩታል። ስምንተኛውም መለያቸው ኃላፊነትን ይወስዳሉ። ነገሮች እንዳቀዱት እየሄዱ ካልሆኑ ሌሎች ላይ ማሳበብ አይመርጡም። ወደ ራሳቸውና ወደ ውስጣቸው ይመለከታሉ። ከስህተታቸውም ይማራሉ። ስራም ከልባቸው በኃላፊነታቸው ልክ ጠንክረው ይሰራሉ። ጠቢብ ሰዎች ላይ አሳበው ከጥፋታቸው ማምለጥ አይፈልጉም። ጥፋት ከሰሩም ወዲያው ጥፋታቸውን አምነው ካለ ፍርሃትና ይሉኝታ ራሳቸውን ያጋልጣሉ። እንዲህ አድርገውም ወደፊታቸው ካለው ታላቅ ሰው የመሆን እድገት ውስጥ ይገባሉ። ሌሎች ብልህነት የጎደላቸው ሰዎች ላይ ግን ይህ እድገትን በማሳበብና ጥፋታቸውን ባለመቀበል ይሸሹታል። ከሰውነትም ከእድገትም ጎደሉ ማለት ነው። ወደ ውስጣቸውም አልተመለከቱም። ዘጠነኛው የጠቢብና ብልህ ሰው መለያ ከራሳቸው ጋር የመነጋገር ብቃት አላቸው። በጣምም ያስባሉ። ይህ ሐሳባቸው ግን በሐሳብ ዓለም እየደጋገሙ በማሰብ የሚያጠፉበት ሳይሆን ለነገሮች መፍትሄ ለመፈለግና ነገሮችን በጥልቅ ለመረዳት የሚጥሩበት ከራስ ጋር የመነጋገር ብቃት ነው። ለዛም ነው አእምሯቸው በጣም በፈጣኑ የሚያስበው። አስረኛው የጠቢብ ሰው መለያ ደግሞ ስለ ወደፊቱ ቢያስቡ የሚያወሩት ግን ስለ አሁኑ ነው። ደግሞ የሚገርመው እነዚህ ሰዎች መቼም አይናደዱም። ያስቀምጡት ቀይ መስመር ካልታለፈ በቀር ሁሉንም ሰዎችም በተገቢው ክብር ይቀርባሉ። ጠቢብ ሰው የሚለውን ነገር ከማውራቱ በፊት ያስባል። ወደፊት ችግር ውስጥ የሚያስገባቸውን ንግግሮች ከሆነ ባያወሩት ይመርጣሉ። 11ኛው ጠቢብ ሰዎች ስራቸው ላይ የተመሰጡ ናቸው። ለሰዎች ምን አሉኝና ሰዎች ምን አሰቡ የሚለው ላይ አእምሯቸው የለም። ስለ ሌሎች በማውራትና በመጨነቅ ጊዜያቸውን አያሳልፉም። ምክንያቱም እነሱ ብልህ ናቸው። ምንም ትርፍ በሌለው ነገር ሰዓታቸውን አያባክኑም። ይህን ሰዓት ከሚያባክኑት አዲስ ነገር ቢማሩና ቢያስቡ ይመርጣሉ። ራሳቸው ላይም ሳያቋርጡ ይሰራሉ።
ጠቢብ ሰዎች ሲጽፉና ሲያነቡ ይውላሉ። ለዛም ነው ሐሳባቸው ሊነኩና ሊደፈሩ የማይችሉት፣ ምክንያቱም እውነተኛ ስለሆኑ። እነዚህ ያላቸው ሰዎችን ጠቢብ ልትሏቸው ትችላላችሁ አሏቸው መምህሩ። ይህንን ራሳችሁም ውስጥ ካገኛችሁ ጠቢብ፣ አስተዋይ፣ አዋቂ ናችሁ ማለት ነው። ተማሪዎቹም በጣም ተደሰተው አስተማሪያቸውም ያስተማራቸውን ጥበብ ይዘው ወደ ቤታቸው ሄዱ። ቪዲዮን አስተማሪ ሆኖ ካገኛችሁት ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።